አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ እያልኩኝ ዛሬ ደግሞ እንግዲህ ከሰሞኑ ለየት ያለ እንግዲህ የቁርስ ወይም ደግሞ ለራት የሚሆን የእንቁላል አሰራር ይዤላችሁ ብቅ ብያለሁ ማለት ነው። ታዲያ ይህ እንቁላል ምንድን ነው ከሰሞኑ ለየት ያለው ልትሉ ትችላላችሁ። እሱን አብረን የምናይ ይሆናል ማለት ነው። እንግዲህ እንቁላል አብዛኛውን ጊዜ በብዙ አይነት እንሰራለን። ታዲያ ከዛ ትንሽ ለየት ያለና ለእኛም የሚጠቅመን ለስራውም ላበላሉ ጥፍጥፍ ያለ ጣዕም ያለው ቆንጆ የሆነ ምንም ነገር ሳያስፈልገው በትንሹ ትንሽ ነገር ጨማምረን ሰርተን የምንጠቀመው እንቁላል አሰራር ነው የማሳያችሁ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። እናንተም ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱ ስል በትህትና እጠይቃለሁ። ውድ የሀገሬ ልጆች እስኪ ወደ ስራው ልጋብዛችሁ። አብረን እንስራ፣ አብረን እንብላ። አብሮ መብላት መጠጣት ባህላችን ወጋችን እንዲያችን ነው እላችኋለሁ። ሀገራችንንም አማን ሰላም አድርጎ እኛንም ከስደት ዓለም አውጥቶ በሰላም ለሀገራችን አብቅቶ ተሰባስበን አብረን ተፈቃቅደን የምንበላ የምንጠጣ ያድርገን እያልኩኝ ታዲያ የዛሬውን ስራ አብረን የምንሰራ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን እንደምትሆኑ ተስፋ አደርጋለሁ። እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እላችኋለሁ። እንግዲህ እንደምታዩት ማሻአላ በጣም የሚያምርና ደስ የሚል እንቁላል ነው ማለት ነው። እስኪ ምንና ምን አርገን እንደዚህ አድርገን ሰራ ነው? እውነት እንቁላሉ ብቻ ነው አታክልት ተጨምሮበታል ወይስ ምንድን ነው የተጨመረበት እያላችሁ ነው አይደል? ስለዚህ እስኪ ምንና ምን እንደጨመር አብረን የምናይ ይሆናል። ታዲያ እናንተም በደንብ አይታችሁ ሰርታችሁ ማየት ብቻ አይደለም፣ በነገራችን ላይ አይተን መተግበር መስራት ግድ ይለናል። የሚጠቅመንን ነገር ላለማሳለፍ እንሞክር እላችኋለሁ። ታዲያ በቤታችን በሚገኙ በትናንሽ ነገሮች በጣም በርካታ ነገሮችን ሰርተን መጠቀም እንደምንችል አሳያችኋለሁ። ያለን ነገር ትንሹ ነገር በጣም ብዙ ነገር እንደምንሰራ እናያለን ማለት ነው። አነሰን እንደዚህ አለን ብዙ እንግዲህ ያስተናግድልንም። እነዚህን ምን አደርጋችኋለሁ ቀረ ኑሮ በዘዴ እንዴት እንደምንኖር ኑ ከኔ ጋር ታያላችሁ ማለት ነው። ዛሬ እንግዲህ ይህን የመሰለ እንቁላል ምንና ምን አድርጌ ምን ያህልስ አድርጌ ነው የሰራሁት የሚለውን በደንብ የምናይ ይሆናል ማለት ነው። ታዲያ እናንተም ማየታችሁን ብቻም ሳይሆን ሰርታችሁ እንድትበሉልኝ እላችኋለሁ ማለት ነው። ለዛሬ እኔ ጋ ናችሁ፣ ለሌላው ቀን በቤታችሁ እላችኋለሁ። ታዲያ እንግዲህ ቀጣውን አብረን እየሰራን የምናየው ነው የሚሆነው ማለት ነው። ወደ ስራ ጋበዝኳችሁ። አብረን እንስራ፣ አብረን እንብላ። ውድ ሀገሬ ልጆች ክፉ የማያገኛችሁ ደግ የማይለፋችሁ ርዚቁንም ጤናውንም አፍያውንም አላህ ይስጣችሁ። ቤተሰቦቻችንንም ዘመድ አዝማዶቻችንንም አላህ በያሉበት ይጠብቅልን። ሀገር ሰላም አላህ ያደርግልን። ሀገራችንንም አላህ ያረጋጋልን እላችኋለሁ። ወደ ስራ አብረን እንስራ፣ ተከተሉኝ እላችኋለሁ። ውድ የሀገሬ ልጆች የምታዩት አንድ ማንካ ጅብን ግላስ እና 3 እንቁላል አዘጋጅቻለሁ። እነዚህን እንግዲህ አደባልቀን ሌላስ ምንድን ነው የምንጨምረው የሚለውን አብረን የምናይ ይሆናል ማለት ነው። ተከተሉ እስከ መጨረሻው ድረስ አብራችሁን ሆኑ። አብረን እንስራ። ግን ማንቻ አዘጋጅቻለሁ ማለት ነው። እንቁላላችንም 3ቱን እንቁላል እዚህ ጋር እንመታለን ማለት ነው። ተከተሉ። አሁን እንደምታዩት 3 እንቁላልን አዘጋጅቻለሁ። ከዛ ምን እንጨምራለን? ትንሽ የሚበቃንን ጨው እንጨምርና በደንብ እንመታለን። እንደምታዩት እንቁላሉ እንደዚህ አድርጌ በደንብ አድርጌ መትቼ አዘጋጅቼዋለሁ ማለት ነው። ከዛ እዚህ ላይ ምን እንጨምራለን? እንግዲህ ፍልፍል አስዋን ስታውቁት ለሁሉም አይነት አስፈላጊ ነው ማለት ነው። አታሰርተን እንኳ ስንጨርስ ከላይ ጨምረን የምንጠቀመው ማለት ነው። አሁንም በደንብ አድርገን እንመታዋለን ማለት ነው። ተከተሉ። እንደምታዩት እንግዲህ እንዲህ አድርጌ መትቼ በደንብ አዘጋጅቼዋለሁ ማለት ነው። እንቁላላችንን ጨርሰናል። እዚህ ጋር ደግሞ ምን አለን? እዚህ ጋር እንግዲህ እንደምታዩት ወተት በትንሹ አዘጋጅቻለሁ ማለት ነው። ግማሽ ስቲካናት ወተት ማለት ነው። እዚህ ወተት ላይ ምንድን ነው የምንጨምረው የሚለውን ላሳያችሁ። እዚህ ጋር እንደምታዩት ጥህን ወይም ደግሞ የሀገራችን ዱቄት ማለት ነው። እዚህ ጋር አለን። እዚህ ጋር ይታያቸዋል። ማንካ፣ አንድ ማንካ። ይሄ ምግብ የምንመገብበት ማንካ ነው ይሄ ማለት ነው። ይታያቸዋል ብዬ ተስፋ አድርጋለሁ። በዚህ አንድ ማንኪያ ቢስሚላ የት እንጨምራለን? እዚህ ጋር እንጨምራለን። ከዛ በደንብ አድርገን እንመታለን። እዚህ ጋር
አሁን እንደምታዩት እንደዚህ አድርጌ በደንብ አድርጌ አዘጋጅቼዋለሁ ማለት ነው። እንደምታዩት በወተቱ ማለት ነው። አሁን ምን እናደርጋለን እዚህ ጋር በዚህ ይሄ የሻይ ማንኪያ ነው እንደምታያችሁ። በዚህ ያዘጋጀሁትን ጅብን ግላስ እዚህ ጋር እንጨምርና እንመታለን። አሁን ይሄው ይታያችኋል ተስፋ አደርጋለሁ። ጨምሬያለሁ ማለት ነው ጅብን ግላሱን። ከዛ እዚህ ጋር በደንብ አድርገን ደባልቀን እንመታዋለን ማለት ነው። በደንብ አድርገን አዋህደን ይሄው ጨርሻለሁ ማለት ነው። እዚህ ጋር አቀላቅለን እናስችዋለሁ ማለት ነው። አሁን ወደ እንቁላላችን ወስድና እዚህ ጋር እንጨምራለን ማለት ነው። ተከተሉ። ብስሚላ አሁን እዚህ ጋር በደንብ አድርገን እንመታለን እንደባልቃለን ማለት ነው። ብስሚላ እንደምታዩት አሁን መትቼ ጨርሻለሁ ማለት ነው። መስዬ አሁን እንከድንና የተወሰነ ደቂቃ እናስቀምጠዋለን። ዱቄቱ ማላላት ተንቆላሉ ጋር ስላለበት ማለት ነው። ተከተሉ እስከ መጨረሻው ድረስ እስኪ ማለት ነው። ብስሚላ እንደምታዩት እንግዲህ ይሄን ይመስላል ማለት ነው። አሁን ወደ ማብሰላችን እንገባለን ማለት ነው። ታውት መጥበሻ አዘጋጅቻለሁ ማለት ነው። መጋገሪያ ትንሽ ዘይት እንጨምርና እንትን እንላለን ማለት ነው። እንጋግራለን ማለት ነው። ተከተሉ እስከ መጨረሻው ድረስ አላችሁ እንደምን አብረን የምናይ ይሆናል። አሁን እዚህ ጋር ጅብን ማሰሪያ አዘጋጅቻለሁ ማለት ነው። ይሄን እንጨምራለን። ጨምረን ጨርሰናል። መጨረሻውን አብረን እናያለን ማለት ነው። እስከ መጨረሻው ድረስ ተከታተሉ። ኢንሻአላህ ትወዱታላችሁ ብላችኋለሁ ውዶቼ። እንግዲህ ይህን የመሰለ እንቁላል ያበደ እንቁላል የሀገራችንን ዳቦ የመሰለ ማሻአላህ ተባረካላ ሰርተናል ማለት ነው። ሰርታችሁ ሞክሩት። ማሻአላህ ቆንጆና ደስ የሚል የሚጣፍጥ እንቁላል ነው እላችኋለሁ። ቁርስ ሆነ እራት ሆነ ምችት ድልት ያለ የእንቁላል አሰራር ኑሮ በዘዴ ይሏችኋል። እንዲህ ነው። ውድ እህቶቼ እንግዲህ ይህን ይመስል ነበር የዛሬው ስራችን። እስከዚህ ሰዓት ድረስ ስለተከታተላችሁኝ በጣም በጣም አርጌ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ክፉ አይንካብኝ። መልካሙን ነገር ሁሉ እየተመኘሁላችሁ በያላችሁበት አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድድ ያደርጋችኋለሁ። አላህ ሱብሃነ ወተዓላ ከኔ በላይ ይውደድልኝ። አላህ ይጠብቃችሁ። አገርም ሰላም አላህ ያደርግልን። በዱቃ እንረሳሳ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እላችኋለሁ። ባይ